ብስሚላህ ራህማን ራሂም ኢንሻአላህ በባለፈው ማዲና አምርን አይተን ነበር። ማዲ መብኒ ዐለል ፈትህ እና ዋውል ጀማዓ ከተቀጠሉ መብኒ ዐለል ضም መብኒ ዐለል ሱኩን እያልን አልፈናል። አምርም ደግሞ እንደዛው መብኒ ዐለል ሱኩን ብለን አልፈናል። ዛሬ ደግሞ ሙዳሪዕን ከአፍዓሎች ውስጥ ባቡል አፍዓል ውስጥ ነው ያለነው። ከአፍዓሎች ውስጥ ሙዳሪዕን ደግሞ ሚን ሐይሱል ኢዕራብ ወሚን ሐይሱ ሁወ የምናይ ይሆናል ማለት ነው። ኢዘን አልሙዳሪዕ ማ ካነ ፊ አወሊሂ የመጀመሪያው ሙዳሪ የምንለው መጀመሪያው ሲጀምር ሙዳሪ ለምሳሌ ማዲ ምንድን ነበር ያለው? ضرበ። እሺ ማካነ ፊ አወሊሂ ከመጀመሪያው ማለት ነው። እዚህ ጋር መጀመሪያ ላይ ኢሕደ ዘዋኢድ አልአርበዒ ተጨማሪ ከአራቱ አንደኛው ኢሕደ ዘዋኢድ አልአርበዒ ማለት ከአራቶቹ አንደኛው የተቀጠለበት መሆን አለበት። የጅመዑሃ ቀውሉከ ንግግር የሚሰበሰበው ውስጥ አነይቱ ከሚለው ማለት ነው። ስለዚህ ሀምዛ ኑን ያ ታ ከነዚህ ውስጥ አንደኛው የመጣበት ከሆነ ምን ብለን እንጠራዋለን? ፊዕል ሙዳሪ እንለዋለን። ዘዋኢድ መሆን አለበት። ሁለተኛ ደግሞ ሸርጡ ምንድነው? አንደኛ ከነዚህ ውስጥ መሆን አለበት። ሁለተኛ ደግሞ ከነዚህ ውስጥ ሆኖ ዛኢዳ መሆን አለበት። አለበለዚያ መተለን አክረመ የሚለው ቃል ሀምዛዋ አስልይ ናት እንጂ የነዚህ ፊዕል ሙዳሪ አይደለችም። ሀምዛዋ አስልይ ናት። መብኒ ዐለል ፈትህ ማዲ ነው። ስለዚህ ምን መሆን አለበት? ቼክ ማድረግ ያለብን ብዙ ቦታ ባያጋጥመንም ግን የአስልይ ነው ወይስ አይደለም የሚለውን ነገር በምንድን ነው የምናውቀው? ለምሳሌ እዚህ ጋር አስሊ መሆን ይህን ብናጠፋው አክረመ የሚል ማዕና አይሰጠንም። አክረመ የሚል ማዕና አይሰጠንም ማለት ነው። ሌላ ማዕና ነው የሚሰጠን። ስለዚህ አስልይ ነው ማለት ነው። ስለዚህ ጋር ይሄ ነገር ከነዚህ ውስጥ ለምሳሌ ضرب የሚለውን ቃል ኑን ባስገባበት ነድሪብ ይሆናል። ስለዚህ አስል ማዕናው እንዳለ ሆኖ ይሄን ሲጨምርበት ሌላ ማዕና ሰጠን፣ ወደ ሙዳሪ ሄደ ማለት ነው። ስለዚህ ይሄን በምናጠፋ ሰዓት ይሄ ማዕናው አለ፣ ضرب የሚለው ማዕና አለ ማለት ነው። ሌሎቹም ለምሳሌ በያ የሚጀምሩ ቃላቶች አሉ፣ ፌል ሆነው ማለት ነው። እነዛ ቃላቶች በምንድነው ቼክ የምናደርገው? በጣም ጥቂት ቢሆኑም ለማወቅ ያክል ግን ሐርፈል ሙዳሪውን ስንጥል ይህ ማዕና ከሰጠን ፌል ሙዳሪ ነው ማለት ነው። በዛ መለየት እንችላለን ማለት። ስለዚህ ሐርፈል ሙዳሪዋ እነዚህ ከነዚህ ውስጥ አንደኛው ዛኢዳ ሆኖ መምጣት ነው ያለበት እንጂ የራሱ የቃሉ አስል መሆን የለበትም። ስለዚህ የመጀመሪያው ሸርጥ ምን መሆን አለበት? ከነዚህ አነይቱ ካለው ውስጥ መምጣት አለበት ነው። ሁለተኛው ሸርጥስ ሁለተኛው የምናየው ደግሞ ከሁክም አንጻር ፊዕል ሙዳሪ ሁክም በኢዕቲባሪ ኢዕራብ ማለት ነው። ወሁወ መርፉዑን አበዳ ሁል ጊዜም ፊዕል ሙዳሪ ምንድነው? መርፉዕ ነው። ሐታ የድኹለ ዐለይሂ ናሲቡን አው ጃዚሙን መቼ ነው የሚቀየረው? ከአስሉ የሚወጣው ወይ ከፊዕል ሙዳሪ መርፉዕነቱ የሚወጣው ወደ ጀዝም ወደ ነስብ የሚሄደው ናሲባና ጃዚማ ሲገባበት ነው እያለን ነው። ይሄ መትን አጀሩሚያ ላይ የምናገኘው መትኑን ነው ያየነው ማለት ነው። ኢዘን ፊዕል ሙዳሪ ናሲባና ጃዚማ ካልገባበት ምንም አይነት እሱን የሚያስፈርድ ነገር ካልገባበት ሁልጊዜ ምን ሆኖ ነው የምናገኘው ማለት ነው? መርፉዕ ሆኖ ነው የምናገኘው። ስለዚህ ቢዕቲባሪ ልኢዕራብ ወሁወ መርፉዕ እንለዋለን ማለት ነው። ይሄው ለምሳሌ የክቱቡ ሶስት ምሳሌ ነው የምሰጣችሁ። ለምን እንደሆነ እነግራቸዋለሁ። የክቱቡ፣ ሌላው የክቱቡነ፣ የክቱቡነ ከዛ ሐርፈ ሌላ ያለበት ደግሞ የድዑ፣ የርሚ፣ የኽሻ። እነዚህ አሊፍ ወውያ ያለበት ሐርፈ ሌላ ነው። ይሄ ደግሞ አፍዓለል ኸምሳ ነው ማለት ነው። አፍዓለል ኸምሳ ማለት ስለዚህ ፊዕል ሙዳሪ ሶስት ሐለት ነው ያለው እንደምናውቀው። አስል እያለ ያኒ ምንም ያልተቀጠለበት ሐርፈ ሌላም ያልገባበት ይሄ ምን ይሆናል? መርፉዕ። ይሄው ዛሂራ የምታዩት ማለት ነው። ስለዚህ ናሲባና ጃዚማ ካልገባበት ፊዕል ሙዳሪ በሶስት አይነት መልክ ነው ያለ። እነዛ ሶስት አይነት ሐለቶች እንዴት ነው የሚሆኑት? ምን ካልገባበት? ናሲባም ጃዚማ ካልገባበት። ይሄው የክቱቡ ዛሂራ ነው። የክቱቡ ፊዕል ሙዳሪ መርፉዕ ዐላመቱ ረፊዕ ضመቱ ዛሂራ። የክቱቡነ ምን ተጨመረበት? አፍዓለል ኸምሳ ያየ ነው። ዋውና ኑን የተጨመረበት ፊዕል ሙዳሪ ኢዕራቡ እንዲሆነው ፊ ሐለተ ረፍዕ ሱቡቱን ነው ማለት ነው። መርፉዕ ነው። ስለዚህ ወሁወ መርፉዕ ብሎናል አይደል? ቅድም ዐላመቱ ረፍዑ ቢለያይም ወሁወ መርፉዕ ብሎናል ማለት ነው።
مرفوع سنل علامة الرفع واو ሊሆን ይችላል علامة الرفع نون ሊሆን ይችላል علامة الرفع يهون ይሆናል እኛ የምንፈልገው مرفوع ነው علامة الرفع ጠቅሰናል فعل مضارع علامة الرفعቸው ثبوت النون مقدرة ضمة ظاهرة ضمة مقدرة ሊሆን ይችላል المهم ዋናው የምናየው على مرفوع ነው አይደለም የሚለውን ነገር ነው مرفوع ከሆነ صحيح ከሆነ ይሄው فعل مضارع واو الجماعة ያልተቀጠለ واو الجماعة نون ያልተቀጠለበት ከሆነ يعني واونا نون ያልተቀጠለበት ከሆነ ይሄው مرفوع ነው يعني علامة الظاهرة ነው ይሄ ከሆነ ደግሞ ثبوت نون ይሄ ከሆነ ደግሞ حرف الإلا ደግሞ የተቀጠለበት ከሆነ ለምሳሌ يدعو ከሆነ ضمة مقدرة እንላለን يرميم ከሆነ ضمة مقدرة እንላለን يخشام ከሆነ ضمة مقدرة እንላለን ማለት ነው ስለዚህ በሶስቱም ሐለት ይሄን ضمة مقدرة እናደርገዋለን مقدرة ይሄን ደግሞ ثبوت النون النون ثبوت እናደርገዋለን النون ثبوت النون እናደርገዋለን ይሄን ደግሞ ضمة ظاهرة እናደርጋለን ስለዚህ በሶስቱም ሐለት فعل مضارع رفع በሚሆንበት ጊዜ በሶስቱም ሐለት እንደዚህ ነው የሚሆነው ማለት ነው ሌላው حتى يدخل ምን አለን في حالة ስለዚህ وهو مرفوع عبدا የተባለው ይሄው ምንም ካልተቀጠለበት ከኋላው ምንም ካልገባበት በእንደዚህ አይነት መልኩ በሶስቱም ሐለት ኢዕራብ ይሆናል ግን حتى يدخل عليه ناصب او جازم ناصب ከገባበትስ ለምሳሌ ናሲብ ብናስገባ ናሲብ ብናስገባበት ለምሳሌ ናሲብ ለን ብናስገባ ለን يكتب ምን ሆነ ናስብ ሆነ ለን እንደገና ويكتب ቱቡ ምን ሆነ حذف النون ሆነ ለን ويدعو ሆነ ማለት يدعو ስለዚህ ለን ቢገባበት ግን መንሱብ ሆነ ለን ቢገባበት ግን መንሱብ ሆነ እዚህ ጋር መንሱብ ሆነ ማለት ነው ስለዚህ علامة النصب ፈታ ነው እዚህ ጋር ደግሞ علامة النصب حذف النون ነው حذف النون ኑን በመጣል ማለት ነው ይሄን አይተናል ከዚህ በፊት እዚህ ጋር ደግሞ ዋዋ حرف ሊለዋ يعني ኺፋነት ስላላት ፈትሐቱን ዛሂራ ሆነች ማለት ነው እዚህ ጋር የርሚስ ከሆነ ያ ከሆነስ መጨረሻው አሁንም የርሚየ እንላለን ማለት ነው የርሚየ የኽሻ ከሆነስ አሊፍስ ይሄ አሊፍ እንደነበረ ነው የሚሆነው ምንም አይቀየርም ማለት ነው የኽሻ ነው የምንለው ማለት ነው ስለዚህ ይሄ መንሱብ ወዓላማ ለን የኽሻ ስንል መንሱብ ወዓላመቱ ነስቢ ፈትሐቱን ሙቀደራ እንላለን ይሄ ፈትሐቱን ዛሂራ ይሄን ፈትሐቱን ዛሂራ እናደርገዋለን ስለዚህ አሊፍ ላይ ሁሉ ጊዜ አይቀየርም ተዓذር ነው ተባብለናል إذن بناصب ግን ሲገባ ይሄው ሁሉንም ቀየራቸው ማለት ነው እሺ حتى يدخل ناصب أو جازمስ ጃዚማ ሲገባስ ጃዚም በሚገባበት ሰዓት ለምሳሌ ምን እናምጣ ለም يكتب ስንል ምን ሆነ ስኩን ሆነች ወዓለመቱ ጀዝሚ አስኩን እሺ እዚህ ጋርስ يكتب ለም يكتب وعلامة جزمه حذف النون لك እንደዚህ ተመሳሳይ ነው يدعو ላይስ حرف ሊላ ያለበት ከሆነስ ለምሳሌ يدعو ዋው ከሆነ መጨረሻው يدعو እናረጋለን يدعو እቺ አይን እዚህ ጋር ስቻለው እንደዚህ እናረጋት نعم يدعو حرف ዋዋን እናረጋለን እዚህ ጋር ደግሞ እንጥላለን علامة الجزማችን يرميስ ልክ እንደዚህ ተመሳሳይ ናቸው ሶስቱ ያን እንጥላለን እዚህ ጋር የኽሻ አሁንም ያን እንጥላለን ማለት ነው አሊፍ አትኖርም ማለት ነው እዚህ ጋር አሊፏ አትኖርም ማለት ነው ስለዚህ የኽሻ የርሚ يدعو لم يرمي لم يخشى ስለዚህ وعلامة جزمه حذف حرف لله حذف حرف علة እዚህ ጋር ደግሞ حذف النون ልክ እንደዚህ ተመሳሳይ ነው ይሄ ደግሞ መጅዙም ሆነ ማለት ነው ስለዚህ فعل مضارع በሶስቱም ሐለት مرفوع ነው የሚሆነው ይሄ አስሉ ከነዚህ ወደ ናሲብን ወደ ጀዝም ሲሄድ ደግሞ በእንደዚህ አይነት መልኩ በሶስቱም አይነት መልኩ እናስኬደዋለን ማለት ነው ኢዘን በእንደዚህ አይነት መልኩ فعل مضارع አስሉ مرفوع ነው ከዛ ናሲባና ጃዚማ ሲገቡ በእንደዚህ አይነት መልኩ ኢዕራብ እናደርገዋለን ይሄ ሙዕረብ በሚሆንበት ሰዓት ነው መብንይ ሲሆን ግን ሁለት አይነት ሐል ነው የሚኖረው መብንይ በሚሆን ጊዜ فعل مضارع ሁለት አይነት ሐል ነው የሚሆነው የመጀመሪያው ኑን ተውኪድ ሲቀጠልበት ነው ኑን التوكيد እና ኑን الإناث ኑን الإناث ሲቀጠልበት ምን ይሆናል ማለት ነው
ቀጥታ ወደ መብንይነት ነው የሚሄደው ማለት ነው። ለምሳሌ ኑነ ተውኪድ ሲቀጠልበት ለምሳሌ ላየክቱበነ ወይም ደግሞ ላዩስጀነነ ለዩስጀነነ አስሉ ምን ነበረ? እንደዚህ ነበር አስሉ። ኑን ተውኪድ መጣች ተቀጠለችበት። የስጁኑ ሊሆን ይችላል፣ የስጁነ ሊሆን ይችላል። ለን የስጁነ ማለት እንችላለን። ለን የክቱበ እንደምንለው ማለት ለየክቱበነ ስንል ግን እቺ ኑኗ ያለች ወይም ደግሞ እዚህ ጋር ሌላ ምሳሌ እንጨምር። ለየክቱበነ አሁን ባድረስ ነው። ለየክቱቡ ነበር ወይም ደግሞ የክቱቡ ነበረ ወይም የክቱበ ማለት እንችላለን እንደያገባቡ። አሁን ግን ኑነ ተውኪድ መጣ ማለት ቀጥታ ይሄንን ሐረካውን የኢዕራብ ሐረካውን ታስጥለውና ወደ ፈትህ ትቀይሯለች። ይሄንንም ወደ ፈትህ ትቀይሯለች። ስለዚህ ምንድነው የምናደርገው? ፊዕል ሙዳሪዕ መብኒይ ዐለል ፈትህ እንለዋለን ማለት ነው። መብኒይ ዐለል ፈትህ እንለዋለን። ኑነል ኢናስ ላይ ደግሞ ምንድነው የምናደርገው? ለምሳሌ ዩርዲዕነ ወይም የክቱብነ እንላለን ማለት ነው። የክቱብነ እንላለን። አሁን የክቱቡ ነበር አስሉ። ኑነ ኢናስ ሲጨምርበት ሴቶችን የሚያመለክት ይጽፋሉ ወይም ደግሞ ይሄዳሉ። ዩርዲዕነ ያለው ለምሳሌ ያጠባሉ የሚለው ማዕናው ቁርአን ላይ ወልዋሊዳቱ ዩርዲዕነ የሚለው ቃል ማለት ነው። ስለዚህ እነዚህን ቃላቶች ሲመጡ ይሄዳሉ፣ ይጽፋሉ፣ ሴቶችን የሚጠቁም ነገር ሲመጣ ኑነል ኢናስ ሴቶቹን እንትን የሚል ሲመጣ የሚጠቁም ሲመጣ ከሱ ከሴቶች ከምጠቁመው ሐርፍ በፊት ያለችዋ ለምሳሌ እዚህ የክቱብነ ያለችዋ ባ የሩዲዕነ ያለችው አይን አስሉ ረፍዕ ሊሆን ይችላል ወይም ضም ሊሆን ይችላል። አሁን ግን ቀጥታ ለዚህ ተብሎ ፈትሕ ይሆናል ማለት ነው። ያኒ ስኩን ይሆናል ማለት ነው። አፍዋን ለዚህ ተብሎ ስኩን ነው የሚሆነው። ዩርዲዕነ የክቱብነ ይጽፋሉ፣ ይሄዳሉ፣ ያጠባሉ እያል ዩርዲዕነ የክቱብነ የዝሀብነ የሚለውን ማዕና ይሰጠናል። ስለዚህ በሁለቱ ሐለት ብቻ መብኒይ ዐለል ስኩንና መብኒይ ዐለል ፈትሕ ይሆናል ሙዳሪዕ ማለት ነው። ከዚህ ውጭ ያለው ግን ቅድም ባየነው መሰረት ይሆናል ማለት ነው። ኢንሻአላህ በቀጣይ ደግሞ ወደ ናሲባና ወደ ጃዚማ እንገባለን። ሰላም አለይኩም ወራህመቱላሂ ወበረካቱሁ።